ሰዓቱ ወደ 8:30 ገደማ ይሆናል። በርካታ ሕመምተኞች በአግዳሚ ወንበሮች ላይ ተቀምጠው ወረፋቸውን ይጠባበቃሉ። ከሕመምተኞቹ ጀርባ ቆም ብላ ወደ ቀኝ አቅጣጫ ስትመለከት ረጅም የመተላለፊያ ኮሪደር ታያት። ጎርደድ ልትልበት አስባ ጥቂት ከተራመደች በኋላ አሁንም ወደ ቀኝ ስትመለከት የአስተዳደር አገልግሎት ኃላፊ የሚል የቢሮ መለያ አነበበች። አሃ የባርኔ ቢሮ ይህ መሆን አለበት አለችና ቆም ብላ ወደ በሩ ስትመለከት ከኋላ በኩል የሰው እጅ ትከሻዋ ላይ ቸብ አደረጋት። ባርናባስ ወይሱ ሸዋዬ ድንግጥ አለች። እንዲህ አለህ እንዴ ስትል ጠየቀችው። ምን እያለች እንደሆነ ለራሷም ሳይገባት የሸዋ ዛሬ ከየት ተገኘሽ አለና ባርናባስ እጇን ጨብጦ እንደገና ደረት ለደረት ተሳሳሙ። ባርናባስ ሸዋዬን ሲያቆላምጥ የሸዋ እያለ ነው። ጉብኝት መጥቼ አለችው ሸዋዬ ሳቅ እያለች። ጥሩ ነው፣ የሚጎበኝም ሞልቷል፣ የሚያስጎበኝም አለ አላት ባርናባስ እጁን ትከሻዋ ላይ ጣል አድርጎ በረጅም ቁመቱ ቁልቁል እየተመለከታት። አለፈልኝ እኔ ጋ ነው የመጣሽው ሲል ጠየቃት። እሷንም ቢሮውንም ተራ በተራ ተመለከተ። አይ ሸዋዬ ተሽኮረመመች። ቢሮ ያጠገቁ መሳገኝሽ ጊዜ እኮ ነው። ጎራ በያ ሻይ ቡና አልበልሽ። በዚህ ሙቀት ሻይ ቡና ለስላሳም ይኖራል አለና ባርናባስ እጇን ይዟት ወደ ቢሮ አመራ። በሸዋዬ ዓይን የባርናባስ ቢሮ ልዩ ነው። ስፋቱ፣ ጽዳቱ፣ የመስኮቶቹ መጋረጃዎችና የወለሉ ምንጣፍ ዓይን ይማርካሉ። የመጋረጃው ቀለም ነጣ ያለ ብርቱካናማ ነው። ለቢሮ ልዩ ብርሃን ሰጥቶታል። የእንግዳ መቀበያ ጠረጴዛ ስፋትና የወንበሮቹ ብዛት አስደነቃት። በቢሮ የግድግዳ ጥግ ዙሪያ ተጨማሪ ወንበሮችም አሉ። ያቤሎ ጤና ጣቢያ ውስጥ በነበረበት ጊዜ በአንድ ጥብብ ባለች ክፍል ውስጥ ከ1 ሜትር የማትበልጥ ጠረጴዛውንና የሚቀመጥባትን ደረቅ ወንበር አስታውሳ ስታወዳድር አሁን ግን ገነት ውስጥ እንደገባ ቆጠረችው። አንተ ቢሮው ግን እንዴት ያምራል አለችው የቢሮውን ዙሪያ በዓይኗ እየቃኘች። ከዚህ የበለጠ ስንት አይነት ቢሮ አለ እባክሽ፣ ደግሞ ይሄ ቢሮ ሆኖ አለና ወንበሩን ሳብ አድርጎ እንድትቀመጥ ጋበዛት። ጦር አትናገር። ባርናባስ በእንግዳ መቀበያው ጠረጴዛ ላይ ከሸዋዬ ፊት ለፊት ቁጭ አለና በደውል ተላላኪ ጠርቶ ለሱ ቡና ለሸዋዬ ለስላሳ አዘዘ። ይሄ ሁሉ ወንበር ምን ያደርጋል ስትል ጠየቀች። የባለስልጣን ቢሮ እኮ ነው፣ ስንት አይነት ስብሰባ የሚካሄድበትና ውሳኔ የሚሰጥበት አለና ባርናባስ በተቀመጠበት ላይ ፈነስነስ አለ። በምን ጉዳይ ላይ ተወስናለህ? በፖለቲካ ብትይ፣ በአስተዳደር ጉዳይ ብትይ፣ በደረጃ እድገት፣ በዲሲፕሊን ወዘተ አለና ሸዋዬን ፈገግ ብሎ እያየ በቀልድ አይነት አነጋገር በፍቅር ላይ ብቻ ነው መወሰን ያቃተኝ አለና ብሎ ለራሱ ስቆ ሸዋዬን ማሳቃት ስትል አለ ሸዋዬ በቅንድቧ ስር እያየችው። የምወዳት ሴት እንዳትጠላኝ አድርጌ መወሰን። ወይ አልቀረብህም። ያም ማድረግ ብችል ኑሮ አንቺ መች ታመልጭኝ ነበር አለና እንደ ቁም ነገር አድርጎ ግን የሸዋ ይህን ያህል ወራት ጅላው ስትኖሪ እንዴት ወደ ቢሮው ሂጄ ልጠይቀው አላልሽ ሲል ጠይቃል። ሆይ ደግሞ የሰው ባል ላለፈው የሚቀር ይበለኝ። ያም ቢሆን ሳላውቅ ያደረግኩት ስለሆነ ኩነኔው ያንተ ነው አለችና የቀረበላትን ሚሪንዳ ጉንጭት አለች። ባርናባስ በስጨት እንዳለ አይነት እጁን ወንጨፍ እያረገ ይሸዋ ደግሞ ዝም ብለሽ ነው
ሚስት ድስት ትዳር ምናምን የምትዩ ነገር ለምን አትተይም? ፍቅር በትዳርና በሰማንያ ይገለጽ መሰለሽ እንዴ አላት ቡናውን እያማሰለ። ብታርፍ ይሻላል። በተለይ በአንቺ ነገር መቼም ቢሆን የምቆርጥ አይመስለኝም። ግን ባለቤት ደህና ናት? ለራሷ ትኖራለች ማለት እዚህ ገባህ ከዛ ወጣ አትለኝም። መረለቃለቻ። አረ ዛሬ ከየት ተገኘሽ ሸዋ? እስቲ ስለ አንቺ እንጫወት ብሎ ቡናውን ፉት አለ። አንተን ልጠይቅ። ጎሽ የኔው ለላ፣ አንቺ እኮ ድሮም ቁም ነገረኛ ነሽ። ሰውየውን የሁኝ እንጂ ብሎ ነገሩን ተወት ሲያደርጉ ሸዋዬ ቀጠለች። ባትሆንስ? ልብ ቢኖረኝ ኑሮ እግርሽ ላይ ወድቄ ይቅርታ መጠየቅ ነበረብኝ። ግን ዛሬ ነገ ስል አለና ንግግሩን ቆረጥ አድርጎ አሁንም ቡናውን ፉት አለ። ደግሞ እንደገና የቆየ ነገር እኮ ሲታደስ ከበፊቱ ይበልጣል። ይልቅስ ስለመጣሁበት ጉዳይ ልጠይቅ። ምን ልርዳሽ? አንድ ሴት በተለይ ልጃገረድ ማስወረድ አለማስወረዷን በሐኪም ምርመራ ማወቅ ይቻላል ስትል ጠየቀችው። ሐኪሞችን አነጋግሮ መረዳት ይቻላል፣ ግን በዚህ ዙሪያ ምን ችግር ገጠመሽ ሲል ጠየቃት። በእናትህ ባርኒ ዶክተሮችን ጠይቅና ንገረኝ። ማነጋገር እችላለሁ። ይገርማል፣ በአንዲት እህቴ ጉዳይ ተቸግሬያለሁ። አስወርዳ መሰለኝ። በአገር ባህል ወይስ በሐኪም? አሬ እናንተ ሰራተኛ በሆነ ሰው ደግሞ የምን ባህል አመጣ? ያማ ቢሆን ራሴ ተከታትዬ ለሕግ አቅርበው አልነበር? ያስቸገረኝ ብላ ሸዋዬ የተበሳጨች ለመምሰል ራሷን ወዘወዘች። ማን ነው የኛ ሰው ሲል ጠየቃት። ባርናባስ ግንባሩን ቋጠር አድርጎ ሆሆይ ደሞ ያለ በቂ ማስረጃ የሰው ስም ጠርቼ ዳልግባ አለችና አይኖቿን ወደ ጣሪያ ሰካች። እንዴ የምታወሪው እኮ ለኔ ነው። ፖሊስ ጣቢያ ወይ ፍርድ ቤት ያለሽ መሰለሽ እንዴ? አንተስ ብትሆን የፓርቲ አባል አይደለህ? ታዲያ እኮ የኛ ዋነኛ መለያ ሚስጥር መጠበቅ ነው። ለማንም አታወራም እንዴ? ያንቺ ሚስጥር? ሸዋዬ እንደ ማቅማማት ብላ የላይኛዋን ከንፈሯን በጥርሷ ነከስ አድርጋ ወደ ላይ አንጋጣ እያየች ታስብ ጀመር። ወይዘሮ እልፍነሽም ትዝ አሏት። ከእሳቸው የሰማችው ወሬ ነውና እውነትነቱንም ተጠራጥራ ፍርሃት ተሰማት። አትፍሪ ሸዋ፣ እንደውም እንዲህ ያለ ነገር በራሳችን ባለሙያዎች ተሰርቶ ካገኘን እርምጃችን የከፋ ነው አላት። ተመልሶ ወደ ጠረጴዛው ደገፍ እያለ እኔ እኮ የጨነቀኝ የማስረጃው ጉዳይ ነው። ለዚያ ምን አስጨነቀሽ? ፍንጭ ካገኘን እኛው ራሳችን እየሰረሰርን እንገባበት የለ። ዋናው ጥቆማው ነው። አሳሉ የሚባለውን ነርስ በደንብ ታውቀዋለህ? ባርናባስ አንገቱን መዘዝ አይኑን ፈጠጥ አድርጎ እንደውም ሾከክ ባለ አነጋገር እሱ ነው እንዴ ሲል ጠየቃት። ሸዋዬ ከንፈሮቿን አጣብቃ አንገቷን በአዎንታ በመነቅነቅ አረጋገጠችለት። በዚህ ጊዜ ባርናባስ ፈጠን ብሎ በመነሳት ወደ ወንበሩ አለፈ። ወረቀትና እስክሪብቶ አዘጋጀ። ያስቻለውን ስም ጻፈና ድርጊቱን የፈጸመበትን ወቅት ታውቂዋለሽ ሲል ጠየቃት። በትክክል አላውቀውም፣ እንዳው በግምት ምናልባት 2 ወይም 3 ወራት። እንዴ ይህማ ትናንት ነው በይኛ በማለት አዳነቀና የእህትሽ ስም ማን ይባላል ሲል ጠየቃት። ሔዋን ተስፋዬ።
በሷ በኩል ፍንጭ ማግኘት ይቻል ይሆን? ሆሆ አለች ሸዋዬ ጮክ ብላ። እሷ ብትጠይቅ አስቻለው የሚባል ሰው አላውቅም ነው የምትለው። በዚያ በኩል አትልፋ። ቆንጠጥ ብናደርጋት ብትፈነክታትም እንዲያውም አንዳች ነገር ሳያስነካት ይቀር አይመስለኝም። የእሱ ነገር ሲነሳባት አትወድም አለችው በመስኮት በኩል ወደ ውጭ እያየች። በቃ ተይው፣ ይህን ያህል ፍንጭ ከተገኘ የትም አያመልጥም፣ ቀስ ተብሎ ይመረመራል አለና ደስታ ይሁን ንዴት ብቻ የያዘውን ብዕር የምትያህል ወሩሮ ወረቀቱ ላይ ጣል አደረገው። ውጤቱን እንዴት ልከታተል አለችው ሸዋዬ የባርናባስ ስሜት ጋል ብሎ ስታይ ጓጓ ብላ። የት ልንተጣጣ አለና ቤትሽን ባውቀው እኮ እኔው ራሴ እየመጣሁ የደረስኩበትን እገልጽልሽ ነበር አላት አንገቱን ጠመም አድርጎ በፈገግታ እያያት። ደግሞ አንዴ ካወቅከው በኋላ ነጋ መሸ እየተመላለስክ ብላ ሸዋዬ ነገሯን ተውት ስታደርግ ባርናባስ ራሱ ቀጠለ። ያልተመቸው ሸለት በቃኝ ተኝ የለም ብሎ ወይ ስልክ ቁጥር ስጪኝ አላት። ያንተን ስልክ ስጠኝ፣ ቁም ነገር ከሰራህ ልጠራም እችላለሁ። ይህማ ጥሩ አለና የስልክ ቁጥሩን ወረቀት ላይ ጽፎ ሰጣት። ሸዋዬ ሰዓት አየት ስታደርግ ወደ 10 ተጠግቷል። በቃ ልሂድ ብላ ከተቀመጠችበት ተነሳች። ግብዣው እንደማይዘገይ ተማመናለሁ አላት ባርናባስ ፈገግ እያለና ትከሻዋን ቸብ እያረገ። ገና ጠላው ተጠምቆ ነው። ጥሩ አርገሽ ጥመቂው እንጂ ይደርሳል። ሸዋዬ ለጊዜውም ቢሆን የንዴትና የብስጭት ሸክሟን በጨዋታ ሰበብ ቀለል አድርጋ ፈገግ እያለች ከባርናባስ ቢሮ ልትወጣ በሩን ከፈት ስታደርግ ጋውን ለብሶ በኮሪደሩ ላይ ከአንድ አቅጣጫ ወደ ሌላ በመሄድ ላይ ከነበረው አስቻሉ ፍስሐ ጋር ድንገት አይነ ላይን ግጥምጥም አሉ። እሷን ፍጥጥ እሱም ፍጥጥ። ታፈሱ እንግዳ ሰው በሸዋዬ ሆድ ውስጥ እየነደደ ስላለው የቅናት እሳት ምንም አታውቅም። በአስቻለውና በሔዋን መካከል ከተፈጠረ የፍቅር ግንኙነት ጋር በተያያዘ የሸዋዬን ንዴትና ብስጭት ማንኛውም ታላቅ እህት ታናሽ እህቷ በፍቅር ተዘናግታ ከትምህርቷ እንዳትስተጓጉል ለመቆጣጠር ከምታደርገው ጥረት ለይታ አልተመለከተችውም። አቃጣሪ ብላ የሰደበቻትንም ቢሆን ከዕቁብ አልቆጠረችውም። የታፈሱና ያስቻለው ግንኙነት የጠበቀ እንደመሆኑ ለሁለቱ የፍቅር ግንኙነት በአንድ ወይም በሌላ መንገድ ድጋፍና እርዳታ ያደረገች መስሎ ቢታያት አያስገርምም በማለት የሸዋዬን ግልምጫና ስድብ በቀላሉ አልፈዋለች። ይህ ሁሉ ችግር በእርቅና በመግባባት ሊፈታ እንደሚችል በጽኑ ታምናለች። ሰሞኑን ስታወጣ ስታወርድ የቆየችውም እርቁና መግባባቱ በእንዴት ያለ ሁኔታና አኳኋን መከናወን እንዳለበት ዘዴና ብላ ስታፈላልግ ነው። በሷ በኩል የታያትን ለዋናው ባለ ጉዳይ ላስቻለው ፍስሐና ምናልባትም በልሁና መረድም ከተገኙ በጋራ ተነጋግረው ከአንድ ውሳኔ ላይ ለመድረስ በማሰብ ታፈሱ በዕለተ ቅዳሜ ከሰዓት በኋላ ላይ ወደ አስቻለው ቤት ስትሄድ የአስቻለውን ቤት በጠበቀች ሁኔታ አገኘችው። አስቻለውን ጨምሮ በልሁና መረድም ቤት ውስጥ አሉ። በልሁና መረድ እንደ ልማዳቸው ጫት ይዘው ፍራሽ ላይ ተቀምጠዋል። አስቻለው ደግሞ አልጋው ላይ ጋደም ብሎ እነበሉን ፊት ለፊት እየተመለከተ ይጫወታል። ቤቱ በሰንደል ጭስና በመፍላት ላይ በነበረ የሻይ ሽታ ደስ በሚል መዓዛ ታውዷል። እናጅሮች ካሁኑ ፈርሻቸዋል አለች ታፈሱ ፏ ባለ ፈገግታ እያየቻቸው ወደ ውስጥ በመግባት። በእናትሽ ታፈስ እስቲ ዛሬ እንኳን ተቀላቀይን አላት በለው። ከኔ ይልቅ አስቹ አይቀርባችሁም? እሱን አልጋ ላይ አስተኝታችሁ እኔን ከሩቅ የምመጣውን ትጋብዛላችሁ እያለች ታፈሱ
ሁሉም ወዳሉበት እየተጠጋች ሰላም አለቻቸው። ባክሽ ዶክተር ነገር በወዱ ገብቶ እየተብሰለሰለ ነው። ምን አለ ከሴት ብልሃት አይጠፋምና አንድ ዘዴ ፈጥረሽ ከበሽታው ብትፈውሽው አለ በሉ ፈገግ ብሎ አስቻለውንም ታፈሱንም እየተመለከተ። እኔ ሁሉንም ነገር አስተካክልለታለሁ አለች ታፈሱ ፍራሿ ላይ ከበሉ አጠገብ ቁጭ እያለች። በእናትሽ ታፈስ ፍጠኝ፣ አሁን ደግሞ አንድ አዲስ ነገር ተፈጥሮ በዚሁ ጉዳይ ላይ ስንነጋገር ነው የመጣሽው አላት በሉ። አሁንም ደግሞ ምን ተፈጠረ አለች ታፈሱ ፈገግታዋን ቀንስ በማድረግ በቁም ነገር በሉንም ማስቻለውንም ማየት እያደረገች። ሁለት ወዳጆች ማህበር እየፈጠሩ ሰለሞኑ ተሰማ ማለት ሸዋዬን ባርናባስ ቢሮ ውስጥ አየኋት ይለናል። የት ይተዋወቃሉና? የሰው መሄጃ ይታወቃል ብለሽ ነው አስቻለው ስትል ታፈሱ ጠራችውና በተለይ ወደ አስቻለው አይኖቿን ተከለች። እውነት ነው እንዴ የምሰማው ነገር? ምን እንዳሰው አላውቅም። ሸዋዬን ግን በእርግጥም ባርናባስ ቢሮ አይቻታለሁ። መቼ አለች ታፈሱ እንደመገረም እያለች። ሳምንት ሊሆነው ነው። እንዴት ነው ይህ ነገር አለችና ታፈሱ ሁሉንም በአይኖቿ ተቃኛቸው ጀመር። ለነገሩ እነሱ የሚያመጡት ነገር የለም። አሁን አሳሳቢ የሆነብን ግን የህዋን ጉዳይ ነው። የህትማማቾቹ ግንኙነት መልካም እንዳልሆነ ነው የሚሰማው። በዚህ መሃል የምትሰቃየው ሄዩ ናት። ታዲያ ምን ቢደረግ ይሻላል ትያለሽ ታፈስ ሲል በሉ ጠየቃት። እኔም እኮ አመጣጥ ለዚህ ጉዳይ ነበር አለች ታፈሱ በተለይ በሉን እየተመለከተች። ምን አሰብሽ ታፈስ? ሄዩን ከሸዋዬ እንዲሁም ማስቻለውንም ከሷ ጋር አስታርቀን ሰላም የምንፈጥር ከሆነ ብዬ። ሸዋዬሽ ትለን ይሆን ታፈስ? በሉ አሁንም ምን ትሆናለች? ቁጣዋም እያደረ ይበርዳል። ያስቱና የህዋን ጉዳይ ቁርጡን እያወቀች ስትሄድ የግዷን ትቀበላለች። ለዚህ ደግሞ እኔ ማግባባቴን እቀጥላለሁ። ይሄ ጥሩ ነገር ነው ታፈስ አለ በሉ በእጆቹ ጫቱን እየቀነጠበና በአይኑ ግን ታፈሱን እየተመለከተ። አስቹ እንዴት ትላለህ አለች ታፈሱ ወደ አስቻለው እየተመለከተች። ይቻላል ብለሽ ነው ታፈስ? ይህች ሸዋዬ የምትባል ሰው ግን እሺ የምትል አይመስለኝም የሆነች ብሎ መረር ለመጀመሪያ ጊዜ ሲናገር በሉ በመሃል አቋረጠው። አንተ ደግሞ አታሟርት። ሁሉም ተሳሳቁ። ማማረት ሳይሆን እንደ ሁኔታዋ ሁሉ ቀፈፍ እያለኝ ነው። ግዴላችሁም ብቻ እናንተም ተባበሩ እንጂ ዋናውን ነገር እኔ ፈጽመዋለሁ አለች ታፈሱ። አሁንም መቼ እናደርገው ታዲያ አለ በሉ ታፈሱን በቁም ነገር እየተመለከተ። እኔ ምን ጊዜም ይመቸኛል፣ ሳስብበት ሰንብቻለሁ። እናንተ ብቻ ተዘጋጅታችሁ ንገሩኝ። በእኔ እምነት ባይውል ባያድር ደስ ይለኛል አለ በሉ ታፈሱንም አስቻለውንም እየተመለከተ። ዛሬ እናድርገው ስትል ጠየቀች ታፈሱ። ምን ችግር አለ? ቄስ መነኩሴ አንጠራ። ሸዋዬ እሺ ካለች ጥሩ፣ ካላለችም ሌላ ዘዴ ይቀየሳል አለ በሉ። ለአፍታ ያህል በመሃላቸው ጸጥታ ሰፍኖ ቆይና ታፈሱ ከተቀመጠችበት ድንገት ብድግ እያለች እንዲያውም ጥሩ ሐሳብ ነው፣ ልብሴን ቀይሬ ልምጣ፣ እናንተም ተዘጋጅታችሁ ጠብቁኝ ብላቸው ካስቻለው ቤት ወጣ በፍጥነት እርምጃ ወደ ቤቷ ገሰገሰች። ታፈሱ ወደ ቤቷ በምትገሰግስበት ሰዓት በሐሳቡ አንድ ነገር ይመላለሳል። በሁለት ዓመት የኮሌጅ ቆይታቸው የሸዋዬን ልዩ ባህሪ ጠንቅቃ አውቃለች። ሸዋዬ ከምንም በላይ ራስ ወዳድ መሆኗን፣ እርምጃዋ ሁሉ የጭካኔ፣ ጥላቻዋ ጭፍን፣ ቀናተኛ፣ ነገረኛ፣ አስመሳይና ግብዝ መሆኗን ታውቃለች። የሔዋንንና ያስቻለውን የፍቅር ግንኙነት ከልብ ያናድዳትና ያስቆጫት ከሆነም
በሁለቱ ተዋዳጆች ላይ የምትሸርበው ተንኮል አደገኛ ሊሆን እንደሚችል ትገምታለች። በተለይ አስቻለውና ባርናባስ የጎሪጥ የሚተያዩ አለቃና መንዝር እንደመሆናቸው ሸዋዬ አስቻለውን ጠልታ ከባርናባስ ጋር እስከገጠመች ድረስ ብዙ ነገር ልታበላሽ እንደምትችል ይታያታል። ቤቷ ሄዳ ብዙ አልቆየችም። ወትሮም በሰንበት ቀናት ከቤቷ ወጣ ስትል እንደምታደርገው ሁሉ ነጫጭ የሀገር ልብሶቿን ለብሳ ነጭ ጫማ አድርጋ አነስ ያለች ነጭ የእጅ ቦርሳዋን በመያዝ የሀገር ልብስ አላባሽ ነጭ የአንገት ልብሷን ትከሻዋ ላይ ጣል አድርጋ አፍንጫ የሚሰነፍጥ የፈረንሳይ ሽቷን በልብሷ ላይ እርክፍክፍ አድርጋ በቀጥታ ወደ አስቻለው ቤት የመልስ ጉዞ ጀመረች። በሉና መረድም ተዘጋጅተው ጠብቀዋታል። አፋቸውን ተግመጥምጠው የጫት መቃሚያ ሽሩጦቻቸውን አውልቀውና ልብሶቻቸውን ለብሰው አገኘቻቸው። ታፈሱ ከቤት እንደደረሰች መቀመጥ አልፈለገችም። ወዲያው ጉዞው ወደ ሸዋዬ ቤት እንዲጀመር የነበሉን ፍቃድ ጠየቀች። ሁሉም ተስማሙ። አንድ ስምምነትም አደረጉ። በርቁ ጥረት ሂደት ሸዋዬ በንዴት ወይም በብስጭት ምንም ብትል ምን ማንም ላይቀየም ማንም ላይናደድና የቁጣ ቃል ላይናገር ተስማምተው ወደ ሸዋዬ ቤት ልክ ከቀኑ 9 ሰዓት ተኩል ላይ ጉዞ ተጀመረ። በሉና መረድ ግራና ቀኝ፣ ታፈሱ ደግሞ ከማሉ ነው ሲራመዱ ልዩ ቀጠሮ በተያዘለት የሽርሽር ቦታ እንጂ ወደዚያ ጨለማ የዋጠው የሸዋዬ ቤት የሚሄዱ አይመስሉም። በዚያ ላይ ቀልድና ጨዋታ ጀመሩ። ስማ መረድ አለበሉ መጀመሪያ። ወይ አንተ አንድ ቀን እንኳን የሴት እጅ ሳትጨብጥ ይሄው ዛሬ ለማጭረማጭነት በቃ አለው በታፈሱ ላይ አሻግሮ እየተመለከተ። በለማመድ ብዬ ነዋ አለ መረድ በተለይ ታፈሱና አፈር እያለ አጎንብሶ ፈገግ በማለት። እንዴት አንተ ምን ያህል ብትንቀው ነው እንዲህ የምትለው አለች ታፈሱ በሉንም መረድንም ተራ በተራ አየት እያደረገች። እስቲ ሴት ነክቼ አውቃለሁ ይበል አለ በሉ አሁንም በፈገግታ መረድን አየት እያረገ። እውነት ነው መረድ አለች ታፈሱ። ቀድሞ እሱ መቼ ያስይዛል አላት መረድ በሉን በጎን እየተመለከተ። ጉድ ፈላ በልሁ ብላ ታፈሱ። እሱ ከደፈረ እኔ ለአንድ ዓመት ያህል ሴት በዞረችበት ላልዞርም እላለሁ ካለ በኋላ በልሁ እስቲ በታፈሱ ፊት አደርጋለሁ ብለህ ቃል ግባ አለው መረድን በፈገግታ እያየ። ገደለ መረድ ታፈሱ አሁንም እየሳቀች። አንተ እያየህ ነው እንዴ የማደርገው አለና መረድ አይኑን በታፈሱ ላይ አሻግሮ በሉን ገርመም አደረገው። ይሁንና እፍረት የተቀላቀለበት ፈገግታ ከፊቱ ላይ አልጠፋም። አሁን ምን እያሰብኩ እንደሆነ ታውቃለህ አለ በሉ። መቼም ደህና ነገር አታስብም። አንድ ቀን ቤት ውስጥ አንድ ሴት አስገብቼ ቆልፌባችሁ ላድር ነው። ጠዋት ሴትዮዋን ጠይቄ ምንም ካለች በቃ ይህን ሱሬን አውልቄ ቀሚስ ላለብሳ አስቤያለሁ አሉና በሉ ለራሱ እያሳቀ ታፈሱንም አሳቃት። መርዕድ በእርግጥም ሴት ይፈራል። የበሉን የዚህ አይነት ቀልድ የለመደው ነው። ነገር ግን የዛሬው በታፈሱ ፊት መሆን ይበልጥ አሳፈረውና የምታወራው አጣ እንደ አንተ የት እየሄድክ መሰለ? ወደ ሸዋዬ ነው እኮ እስከሚያቅለሸለሽ ድረስ ታጠጣህ የለ አለና ድንገት የሚሄዱበትን ጉዳይ ድባብ ከአእምሮአቸው ውስጥ አስገባው። ለጊዜው ንግግሩ ያሳቃቸው ቢሆንም ከዚያ በኋላ ግን ሐሳባቸው ሁሉ ሸዋዬ ቤት ደርሰው ስለሚያከናውኑት ነገር ብቻ ሆነ። በተማማቾች መካከል ኩርፊያና ጥላቻ የነገሰበት ሁኔታ ይታያቸዋል። የማታ ፀሐይ ግንባራቸውን እያላቸው ሙቀቱ ሰውነታቸውን እያቀለጠ በላብ እየነከራቸው በቀልድና ጨዋታ የተሸፈነ ስጋት ውስጣቸውን ወጋ ቆንጠጥ እያረገ ሲያሳስባቸው ይጓዙ የነበሩት ታፈሱ በሉና መረድ ከሸዋዬ ቤት ላይ ደርሰው ወደ ውስጥ አየት ሲያደርጉ
ፊት ለፊት ያዩት ሁኔታ ግን ያ የገመቱት ጨለማ አልነበረም። ቤቱ ሞቅ ደመቅ ብሎ ጥሩ የሚሸት ለእርቅ የተዘጋጀ ቤት መስሏል። በልሁ ከፊት፣ ታፈሱ ከመሃል፣ ቀጥሎ ደግሞ መረድ በመሆን ተከታትሎ ሲገቡ መጀመሪያ ሔዋንን አዩአት። በነጭ ረከቦት ላይ ነጫጭ ስኒ ደርድራ በስሩ ቄጠማ ጎዝጉዛ ቡና ለመቁላት በዝግጅት ላይ ናት። የሸዋዬ ታጣፊ አልጋና የሔዋን ፍራሽም ክርክም ብሎ ተነጥፈዋል። እንዴት ዋላችሁ ብሎ በልሁ ቀድሞ ሲገባ ሔዋን ድንገት ድንግጥ ያለች መሰለች። ከተቀመጠችበት ብድግ ብላ አይኗን ፍጥጥ በማድረግ ሁሉንም ተመለከተቻቸው። ምናልባት አስቻለውም ሊኖር ይችላል ብላ ሳይሆን አይቀርም። ከመረድ ኋላ የሚመጣ ሰው የምትፈልግ ይመስል አይኖቿ ተንከራተቱ። እንዴት ያምርብሻል ባክሽ አለና በልሁ ቀድሞ ሳማት። ታፈሱም መረድም ተከተሉ። ሸዋዬ የለችም እንዴ ሲል በልሁ ሁሉንም እንደቆሙ ሔዋንን ጠየቃት። እራለች ብላ ሔዋን ፊቷን ወደ ጓዳ መለስ አድርጋ ስታይ በልሁ የሸዋዬ አድራሻ ገባውና ወደ ጓዳው በረራ መድ በማለት ሸዋዬ ሲል ጠራት። ከጓዳው በር ላይ ቆሞ ወደ ውስጥ እያየ ሸዋዬ ግን ዝም። ሸዋዬ በልሁ አሁንም ምላሽ አጣ። አንገቱን ወደ ጓዳ ብቅ አድርጎ መልከት ሲል ሸዋዬ በድንጋጤ ድርቅ ብላ ቆማ አያት። እጅጌ ጉርድ ነጭ የሀገር ባህል ቀሚስ ለብሳለች። አጭር ጸጉሯን ብን አድርጋ አበጥራለች። እንዲያውም የተኳኳለች ትመስላለች። ምን ነው ሲል ጠይቃት በልሁ አቋቋሟን አይቶ እሱም ግራ ገባ እያለው ምንም ታዲያ ስጥራሽ ወይ አትይም እንዴ? ሸዋዬ ግን አሁንም ዝም። ታፈሱና መረድ መሃል ወለል ላይ ቆመው የበልሁን መጨረሻ ይጠባበቃሉ። ሔዋን ወደ ፍራሿ ወጣ ብላ ግድግዳ ላይ ልጥፍ ብላ በፍርሃት ተኮራምታ ቆማለች። በልሁ ተስፋ አልቆረጠም። ቀጥታ ወደ ጓዳ ገባና በግራ እጁ የሸዋዬን ክንድ ያዝ በማድረግ ነይ። ነገር ግን ዝም ስላለችው ተናደደና ወደ ሔዋን ተመለሰ። መኮብለሏ ነው አለ ወደ ቤት እየገባ። ሄደች አለችው ሔዋንም ጭንቅ ጥብብ ባለ ሁኔታ አስቻለውን እየተመለከተች። አይኖቿን እንባን ባይላቸው ጀመር። ምንም ማድረግ አልችልም እየጠሯት ዝም ብላ ወደ ሁለተኛ ደረጃ ትምህርት ቤት አቅጣጫ ሄደች አላት። እዚያችሁ ዱካ ላይ ቁጭ ብሎ ግንባሩን እያሻሽ ግን ለምን መጣችሁ አለችው ሔዋን። ለመሆኑ የከሰዓት ፈረቃ ገቢ አልነበረችም እንዴ? በአሁን ሰዓት ቤት ውስጥ አትኖርም ብዬ አንቺን ስላሰነባበትሽ ጠይቄ ለመሄድ ነበር የመጣሁት። የሁለቱም ፈረቃ ተማሪ ስራ ዘመቻ ላይ ስላረፈደ ከሰዓት ትምህርት ስላልነበረ ነው። አሁንም ሄዳችሁ ደሞ ተመልሳ ከመጣች ጉዴ ይፈላል። ሰሞኑን እንዴት ነበራችሁ? ሰላም ነበርን። አስቻለው በደረቁ ፈገግ ብሎ እያያት። ሰላም አለመሆናችሁንማ ይሄው እያየሁት ነው። ግን የተለየ ሁኔታ ገጥሞሽ ከሆነ ብዬ እንጂ አንተ የምትረዳኝ ከሆነ ወደፊት የተሻለ ሰላም ላገኝ ይችላል። ምን ልርዳሽ? በቃ አንተ ዳግመኛ ወዲህ አትምጣ። እኔ አንዳንዴ ወደ አንተ ብመጣ ይሻላል። አይመስለኝም። እመነኝ አስቹ፣ አልፎ አልፎ ቢሆንም ሲመችኝ ይመጣለሁ። እኔ ወደ አንተ የምመጣው የታ አበባን ሁኔታ ያጥንቼ ነው። አንተ ግን የለችም ብለህ ብትመጣ ልክ እንዳሁኑ ልንጋለጥ እንችላለን። ስለዚህ አስቹ እባክህ ዳግመኛ ወደዚህ ላትመጣ ቃል ገብተልኝ ሂድ። አስቻለው የሔዋን ዘዴና ዓላማዋ ገባው። እሱም በቀላሉ ሊሸከም የሚችለው አደራ ነው። በትካዜ አስተያየት ላፍታ ያህል ሲመለከታት ቆይቶ ከመቀመጫው ብድግ በማለት ተቀብያለሁ ሄዩ፣ አሁንም ልሂድልሽ፣ ግን ሸኘኝ አላት። ያስቻለው ሸኘኝ ቃል ለሔዋን ትርጉም እየገባት ሄዷል። እሷም ከፍራሿ ላይ ብድግ ብላ ወደ አስቻለው ራመድ በማለት
ከፍቶ በጠበቃት የእጆቹ እቅፍ ውስጥ ገብታ ደረቱ ላይ ልጥፍ አለች። በመሳሳም ናፍቆታቸውን ተወጡ። የፈለገው ችግር ይምጣ ምንጊዜም ካንቺ ጋር ነኝ አላት አስቻለው አንገቷን እቅፍ አድርጎ ቁልቁል እያየ። እኔም አስቹ። ሸዋዬ ከቤቷ ስትወጣ የት መሄድ እንደነበረባት አቅድ አልነበረም። ሰሞኑን ነገሮች ሁሉ ረገብ ብለው ስታይ ትንሽም ቢሆን ቀዝቀዝ ብላ የነበረ ቢሆንም የዛሬው ያስቻለው ቤቷ ድረስ መምጣት ግን እሳት ለኩሶባት ንዴቷን ቀስቅሶባታል። ከወጣችም በኋላ ጅው ብላ መሄዷ አስቻለውና ሔዋን ብስጭቷን አይተው ለወደፊቱም እንዲፈሩ ማድረግ ነበር። ያ ሁሉ ሆኖ አሁንም ጉዞዋን ወደፊት ቀጠለች። የዲላ አጠቃላይ ሁለተኛ ደረጃ ትምህርት ቤትን ወደ ቀኝ በመተው ሄዳ ወደ ኳስ ሜዳው ደረሰች። በሜዳው አሻግራ ፊት ለፊት ስትመለከት የዲላ ሆስፒታል ለጥ ባለ ሜዳ ላይ ተንጣሎ ታያት። ያኔ ባርናባስ ወይሶ ትዝ አላት። አሃ አለች ቀጥ ብላ በመቆም ብቻዋን እየተነጋገረች። አሁንም ለራሷ ለምን ባርኔ ጋር ሄድም አለች። ባርናባስን ስታቆላምጠው ባርኔ እያለች ነው። ለኳስ ሜዳ ተብሎ የተናደውን ገደል ተንደርድራ ወረደችው። ሜዳውንም አቋርጣ አለፈች። ከዚያም አልፋ ከዲላ ወደ ሞያሌ የሚወስደውን የአስፋልት መንገድ ተሻገረች። ብላ የቆፌን የኮረኮንች መንገድ ትውረገረግበት ጀመር። ደግነቱ ከቤቷ የወጣችው ትምህርት ቤት ስትሄድ የለበሰችውን ልብስ እንደለበሰች ስለሆነ አለባበሷ ወዴትም ብትሄድ አያሳፍራትም። ከቦርሳ በስተቀር የሚቀራት ነገር የለም። አንገቷ ላይ ቀላ ያለ ቡኒ ቀለም ያላት ስካርፍ አጣፍታለች። ለሆስፒታሉ እንግዳ ናት። ታማ ልትታከም ወይም ታማሚ ልትጠይቅ እንኳን ገብታ አታውቅም። ይሁን እንጂ ሆስፒታሉ አደናጋሪ ሁኔታ የለውም። ሕንጻዎቹ በአንድ አካባቢ ችምችም ብለው የተሰሩ ናቸው። ቀሪው ደግሞ ወለል ያለ ሜዳ። ቀጥታ ወደ ሕንጻዎቹ ስትጠጋ የተጓዘችበት መንገድ ከድንገተኛ መቀበያ ክፍሎች አካባቢ አደረሳት።